ኢየሱስ ያድናል እንግዲህ እኔ ያው ለምጃለሁ ታውቃላችሁ አዲስ ነገር አይደለምና እዚህ ጋራ ሁሉ ጊዜ አጅቦኝ ነው መውጣውና በጣም ደስ ይለኛል ቅድም መጀመሪያ ላይ የዘመሩትን ዝማሬ ላስት ዊክ እህቶች ፕሮግራም ላይ ሜሪዬ አስመልካን ነበር ከኳየሮ ጋር ማለት ነው አይደል እና ቤት ሆኜ ተመኘሁት አይ ዊሽን ዝማሬ ዛሬ ባስመለኩት ብዬ ተመኘሁና ከዛ ስንመጣ እኔና ደጁ ይሄን ዝማሬ እየሰማን ነው የመጣ ነው ፍለጋዬ ዘወትር መፈለግ እንዲሆንልኝ ይብዛልኝ ጸጋ እስክኖት አንተ ጋር ልቤ ማይልብኝም ጭንቃል ያዙልኝ ፍለጋዬ ክብር ለኢየሱስ ይሁን ለዘላለም የመልእክቴ አርዕስት ኪሳራ የሌለበት ፍለጋ የሚል ነው የእግዚአብሔር ስም ብሩክ ይሁን እና አንድ ወንድ ልጅ ሲያነብ ኤርሚያስ ላይ ያለውን ቃል አንብቦልን ወረደ ከልጆቹ መሃል ማለት ነው ፈልጉኝ የሚል ሰምታችሁታል የእንትና ልጅ ይለችም ዛጋ ፈልጉኝ ኤርሚያስ ላይ ያለውን ቃል ነው አንብቦ የወረደውና እጅብ ነው ያደረገኝ የእግዚአብሔር መንፈስ ክብር ይሁንለት የእግዚአብሔርን ቃል ከሁለተኛ ዜና ምዕራፍ 14 ላይ ከቁጥር 1 ጀምሮ እስከ 8 ያለውን አብረን እናነባለን ሁላችንም እናውጣና አብያም ከአባቶቹ ጋር አንቀላፋ በዳዊትም ከተማ ቀበሩት ልጁም ማሳ በርሱ ፋንታ ነገሰ በርሱም ዘመን ምድሪቱ 10 ዓመት ያህል አረፈች አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ የእንግዶቹንም አማልክት መሰዊያ የኮረብታውንም መስገጃዎች አፈረሰ ሐውልቶቹንም ሰበረ የማምለኪያ አጸዶቹንም ቆረጠ የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ ከይሁዳም ከተሞች ሁሉ የኮረብታዎችን መስገጃዎችና የፀሐይ ምስሎችን አስወገደ መንግስቱም በሱ ስር በሰላም ተቀመጠች በይሁዳም ምሽጎች ከተሞችን ሰራ እግዚአብሔርም ረፍት ስለሰጠው ምድሪቱን ጸጥ ብላ ነበር በዚያም ዘመን ሰልፍ አልነበረም ይሁዳንም እነዚህ ከተሞችን እንስራ ቅጥርም ግንብም መዝጊያም መወርወሪያም እናድርግባቸው አምላካችን እግዚአብሔር ስለፈለግነው ምድሪቱ ገና በፊታችን ናት እኛም ፈልገናል እርሱም በዙሪያችን ረፍት ሰጥቶናል አለ እነርሱም ሰሩ አከናወኑ ለአሳም አላባሽ አግሬ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት እነዚህም ሁሉ ጽኑዋን ኃያላን ሰዎች ነበሩ ይላል ክብር ለኢየሱስ ይሁን ለዘላለም ይሄ ሰው ንግስናውን የተቀበለው ከአባቱ ነው ግን የሚገርማችሁ ልጁ ግን በርሱ ፋንታ ሲነግስ በሚገርም ሁኔታ በአምላኩ በእግዚአብሔር መልካምን ቅንን ነገር በእግዚአብሔር ፊት መልካምን ቅንን ነገር አደረገ የእንግዶችን አማልክት መሰዊያ የኮረብታዎቹን መስገጃዎች አፈረሰ ሐውልቶቹንም ሰበረ የማምለኪያ አጸዶችን ቆረጠ ይላል በአባቱ ዘመን እንደዚህ አልነበረም አባቱ ያወረሰው ዙፋን ብቻ አልነበረም አብሮ ያወረሰው አማልክትን ጭምር ነበር በተራሮች ላይ የተቀመጡ ከእግዚአብሔር ይልቅ እግዚአብሔር በመድሪቱ ላይ እንዲቆጣ የሚያደርግ እግዚአብሔር ይቆጣል አማልክት አይኖሩህ ብለዋል ከኔ ሌላ ብሎታል እስራኤልን ግን አባቱ ይሄንን በማድረግ ተራሮቹ ኮረብቶቹ በሙሉ በዛ ተይዘዋል ከሱ በፊት የነበሩት ነገስታት ሁሉ ያንን ያደረጉት አሳ ግን ሲመጣ እግዚአብሔርን ነው የፈለገው በቅንነት እግዚአብሔርን ፈለገ ክብር ለኢየሱስ ይሁን ለዘላለም እግዚአብሔርን ሲፈልግ ታዲያ የመጀመሪያ ያደረገው ይሄን ንግስና የሰጠኝ እግዚአብሔር አባቴ ንጉስ ስለሆነ ያወረስኩት ብቻ አይደለም ማለት የሱን በቀልለት ነው የሱን አምልኮ ወደ ትውልድ ልመልስለት ነው ስለዚህ የመጀመሪያ የማደርገው የሆነ መንግስቴን ማጽናት ኢኮኖሚ የሚሰራበት ኢኮኖሚ የሚዳብርበት ወይም ደግሞ በህዝብ ፊት ሞገስ ማገኝበትን ነገር አይደለም መጀመሪያ መስራዋለ
ስነግስ ምሰራው ብሏል ገና ሳይነግስ አባቱ ገና ሳይወርሰው ስነግስ ምሰራው እነዚህን ክፉ አማልክቶች ከየኮረብቶች ላይ ማፍረስ ነው አለ ክብር ለኢየሱስ ይሁን ለዘላለም ወገኖቼ እግዚአብሔርን መፈለግ በህይወታችን ኪሳራ የሌለበት አፈላለግ ነው ታቃላችሁ ብዙ ጊዜ የተማርነውን ትምህርት ይዩት የመረጥነውን ነገር ይዩት ብዙ ዘመን እኮ ደክመንበታል ከደከምን በኋላ ውጤታማ ሲሆን ሲቀር ምን እናደርጋለን እንቀይረዋለን ቅርብ ጊዜ አንድ እናት ደወልኩላትና እንዴት ነው በተማረበት ልጅሽ ስራ አገኘ አልኳት አይ አላገኘም ትምህርቱ እንግዲህ ብዙ አመት ፈጅቶበታል አስቡት በዛ ስላላገኘ ሌላ ትምህርት ሌላ የሚሰራበትን ኮርስ እየወሰደ ነው አለች አያችሁ 7 አመት ይሆናል 6 አመት ይሆናል 5 አመት ይሆናል ለፍቶበታል አይደል አያችሁ ያ ስላላዋጣ ሌላ ፍለጋ ተሄደ ማለት ነው እግዚአብሔር ጋር ስትመጣ እንደዚህ አይነት ኪሳራ የለውም እግዚአብሔር ተፈልጎ ከስርበታለሁ አትለው ክብር ለኢየሱስ ይሁን ለዘላለም እሱን ምርጫ አርገ አፍርበታለሁ አትልም ያምላካችን የእግዚአብሔር ስም ብሩክ ይሁን ለዘላለም ወገኖቼ እግዚአብሔር ዛሬ ፈልጉኝ ነው የሚለው በጣም እንደበዛ ቃል ይሄ ድምጽ ክብር ለኢየሱስ ይሁን ለዘላለም ሳምንት ሜሪዬ ስታገለግል የሆዴን የተናገረችው ሲጀምር እንደው አይዊሽ ከዚህ ሰው ያልሰበከው ስብከት በተሰበከ ስትል እውነት እኮ ነው ታቃላችሁ ግን የሚገርም ነገር ዛሬ ነገም የዛሬ 2000 ዓመትም ከዚህም በኋላ ጌታ እስኪመጣ ይሄ ቃል ብቻ ነው የሚሰበከው ክብር ለኢየሱስ ይሁን አይቀየርም ወገኖች ስለዚህ ሲደጋገም የእግዚአብሔር ድምጽ መጣ እንጂ እግዚአብሔር የሚናገረው ስላጣ እንዳይመስላችሁ ድምቅ አርጎብን ሲመጣ እግዚአብሔር ፈልጉኝ እያለን ነው ስሙ ይባረክ ለምን እንፈልገዋለን እግዚአብሔርን ስለማንከስርበት ወገኖች እግዚአብሔርን ፈልጎ ማፈር ስለሌለ ክብር ለኢየሱስ ይሁን ለዘላለም ራሱ እግዚአብሔር ምን አለ በከንቱ ፈልጉኝ አላልኩም አለ ፍለጋን ሲያጠነክር ወገኖቼ ፈልጎኝ ያፈረ የለም አለ ከንቱ የሆነበት የለም አለ ስለዚህ ዛሬ እግዚአብሔር ከህዝቡ ፈልጉኝ ይላል ከእንደገና ወገኖቼ በብዙ ነገር ፈልገው ሊሆን ይችላል በጾም ፈልገው ይሆናል በጸሎት ፈልገው ይሆናል ግን አብዝተ ፈልገው ክብር ለኢየሱስ ይሁን ለዘላለም አብዝቶ የሚፈልግ አምላክ ነው ወገኖቼ ስሙ ይባረክ ጠገብኩ የማንለው ቅድም በዝማሬ ዘመኔን ሁሉ ነው መፈልገው አለች ዘማሪው አብዝቼ ነው መፈልገው የድሜ ልክ ፍለጋዬ ነው አለች የሆነ ቦታ ላይ ፈልጌ አገኘሁት ብዬ አልቆምም ሁሌ መፈልጋለሁ አለች ክብር ለኢየሱስ ይሁን ለዘላለም እና ይሄ ሰው የሚገርማችሁ የእንግዶችን አማልክት መሰዊያ የኮረብታውን መስገጃ አፈረሰ ሐውልቶችን ሰበረ የማምለኪያ ጸዶችን ቆረጠ ይልና ያባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ ይላል ክብር ለኢየሱስ ይሁን ለዘላለም አዋጅ ገለበጠ እስካሁን ድረስ ያመለከው ይህን ጣዖት ነው አሁን ግን ይህን ጣዖት ሰባብሬዋለሁ ስለዚህ አሁን አዛሃለሁ ንጉስ ነኝ ወደ ምን ትመለሳለህ አለ ወደ አምላክህ ትመለሳለህ እግዚአብሔርን ወደ ማምለክ ትመለሳለህ እሱን ወደ መፍራት ትመለሳለህ አለ ወገኖቼ ይሄንን በማድረጉ ይሄ ሰው በህይወቱ ዘመን መጥቶ የማያቀረፍት በመድሪቱ ላይ መጣ ክብር ለኢየሱስ ይሁን ለዘላለም እግዚአብሔርን መፈለግ የረፍት ምስጢር ነው ታቃላችሁ እግዚአብሔርን መፈለግ ክብር ለኢየሱስ ይሁን ለዘላለም እንደ እግዚአብሔር ያለ ማንንም የለም ወገኖቼ እግዚአብሔርን ፈልገን ነው ሰው ይሁን ነው እግዚአብሔርን ፈልገን ነው ከጠላት እጅ ወጣ ነው ቅድም እንደተዘመረ ክብር ለኢየሱስ ይሁን ኢየሱስ ጌታ ነው የሚገርማችሁ ይሄንን አምላክ ስንፈልግ ነው እኔ ቤተሰቤን እንኳን ይሄን ቃል እየተዘጋጀው ቤተሰቤን አይ ነበር በግልጽ ምናመልከው ነገር አማልክት አባቴንም እናቴም የላቸው ግን የሚገርማችሁ ከከበደ ከጠላት እጅ ነው ጌታ ወደ ቤታችን ሲመጣ ሁላችንንም ያላቀቀ ክብር ለኢየሱስ ይሁን ለዘላለም እግዚአብሔርን መፈለግ ኪሳራ የለበትም ስሙ ይባረክ አምረን እንድንኖር ተውበን እንድንኖር ተዘለን እንድንኖር በጠላት መካከል እየኖርክ በድል እንድትኖር ይሄ እግዚአብሔር ምስጢር ነው ወገኖቼ እግዚአብሔርን የመፈለግ ምስጢር ድል ነው ወገኖቼ ክብር ለኢየሱስ ይሁን ለዘላለም ስሙ ይባረክ የእግዚአብሔር ቃል ሲናገር ይቺ ትውልድ እግዚአብሔርን የምትፈልግ ናት ይላል እኔና እናንተ ደግሞ በመጨረሻ ዘመን ላይ ነን ያለነው እቺ ትውልድ የተባለለን እኔና እናንተ ነን ይሄ መጨረሻ ሰዓት ነው
ይህን ሰዓት ነው ተግተን እግዚአብሔርን የምንፈልገው ወገኖቼ ስሙ ለዘላለም ይባረክ ከጠላት እጅ ያላቀቀንን ከአመጻ ያላቀቀንን ከዘላለም ሞት ያላቀቀንን ወደ ታላቅ ብርሃን ያስገባንን ይሄን ጌታ አብልጠን እንፈልገዋለን ወገኖቼ ክብር ለኢየሱስ ይሁን ስሙ ለዘላለም ይባረክ እና የሚገርማችሁ አዲስ ኪዳንም ላይ ሲናገር የእግዚአብሔር ቃል ሲናገር አስቀድማችሁ የእግዚአብሔርን ጽድቅና መንግስት ፈልጉ ይላል ሌላ ቦታ እግዚአብሔርን ፈልጉ ትጸኑማላችሁ ይላል የመጽናት ሚስጥር ነው ወገኖቼ በመከራ ተጸናለህ በጭንቅ ቀን ተጸናለህ በሰው ህይወት ውስጥ እነዚህ አሉ ስፔሻሊ በዚህ ዘመን ወገኖቼ ብዙ ትግል የእግዚአብሔር ህዝብ ባለበት በዚህ ዘመን ጸንቶ ለማምለክ መከራን ለመጨላይ ለመጨከን በጨለማው ላይ በስልጣን ለመኖር ምንድነው በትለኝ እግዚአብሔርን መፈለግ ክብር ለኢየሱስ ይሁን ለዘላለም ቀን በቀን ስትሬንግዝን የምናገኝበት ጸጋን የምንቀበልበት ስፍራ እግዚአብሔርን የመፈለጊያ ስፍራችን ነው ወገኖች ክብር ለኢየሱስ ይሁን ለዘላለም በከበባ ውስጥ ያለ እግዚአብሔርን ፈልግ ክብር ለእግዚአብሔር ይሁን በጦርነት ውስጥ ያለ እግዚአብሔርን ፈልግ ያምላካችን ስም ብሩክ ይሁን ለዘላለም የድል አምላክ በድል ያኖርሃል ሃሌሉያ ክብር ለኢየሱስ ይሁን ለዘላለም ሁላችንም ኢያሱ መጽሐፍ 2 ላይ እንሄድና አንድ ሴት ታስገርመኛለች እግዚአብሔርን የፈለገችው አፈላለግ ኢያሱ መጽሐፍ 2 ላይ እንደዚህ ይላል የነነዌ ልጅ ኢያሱ ሄዳችሁ ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ ሄዱም ረአብ ወደሚሏት ጋለሞታ ቤት ገቡ በዛም አደሩ የኢያሪኮም ንጉስ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ የኢያሪኮም ንጉስ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረአብ ላከ ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው እርሷም አዎን ሰዎቹ ወደኔ መጡ ከወዴት እንደሆኑ ግን አላወኩም ይቅርታ ሳትኩ መስለኝ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረአብ ላከ ሴቲቱም 2ቱን ሰዎች ወስዳ በሸሸገቻቸው እርሷም አዎን ሰዎቹ ወደኔ መጡ ከወዴት እንደሆኑ ግን አላወኩም በሩም ሲዘጋ ሲጨልምም ሰዎቹ ወጡ ወዴት እንደሄዱ አላውቅም ፈጥናችሁ አሳዷቸው ታገኙአቸውም አላችሁ አለች እርሷ ግን ወደ ሰገነቱ አውጥታቸው ነበር በዛም በረበረችው በተልባ እግር ውስጥ ሸሽጋቸው ነበር ሰዎቹ ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው አሳዳጆቹም ከወጡ በኋላ በሩ ተቆለፈ እነዚህ ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች ሰዎቹም እንዲህ አለቻቸው እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩትን ሁሉ ከፊታችሁ እንደቀለጡ አወቁ ከግብጽ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስ ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ አሞራውያን ነገስታትና በሴዮን በአግ ያደረጋችሁትን ሰምተናል ይህን ነገር ሰምተን ልባችን ቀለጠ አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እሱ አምላክ ነውና ከናንተ የተነሳ ከዚህ ወዲያ ለማንም ነፍስ አልቀረለትም አሁንም ባካችሁ በእግዚአብሔር ማሉልኝ በእውነት ምልክት ስጡኝ እኔ ለእናንተ ቸርነትን እንደሰራው እናንተ ደግሞ በአባቴ ቤት ቸርነት እንድትሰሩ አባቴንና እናቴንም ወንድሞቼንና እህቶቼን ያላቸውን ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፋንታ ለሞት ይሆናል እግዚአብሔር ምድሪቱን በሰጠን ጊዜ ካንቺ ጋር ቸርነትን እውነትን እናደርጋለን አሏት ይላል ስሙ ይባረክ እግዚአብሔርን በሚገርም ስለፈለገች አንድ ሴት ላውራችሁ ነው ወገኖች እዚህ መጽሐፍ ላይ ያለችውን ረአብን ስትመለከቷት ስሟ ደስ አይልም በግልጽ የእግዚአብሔር ቃል የሚላት ጋለሞታ ሴት ናት ነው የሚለው አኗኗራም ኑሮዋም እንደዛ ነው እና ኢያሪኮ ሄዳችሁ ዶክመንተሪ ስታዩት ቤታቸውን የሚሰሩት በአጥሩ ጥግ አዝይዘው ነው በቅጥሩ ማለት ነው እና በአጋጣሚ ደግሞ የሷ ቤት ደግሞ ከተማ ውስጥ ስትገቡ የመጀመሪያ ቤት የምታገኙት የሷን ቤት ነው ክፍለ ሀገር ስትሄዱት እዚህ ይላችሁ የሆነ ሬስቶራንት ባሮች ባሱ የሚያቆምን ትዝ ይላችሁ ከተማው መግቢያ ላይ ምን ነው አታስተውሱ በፕሌን ብቻ ነው ሄዳችሁት በመርከብ ብቻ እና ክፍለ ሀገር ሲሄድ
ትዝ ይለኛል ባሱ ራሱ መርጦ ነው የሚያቆማችሁ ከተማው ገና ስትገቡ በኋላ ከተማ ያለ አይመስላችሁም እዚህ ጋር ዳሩ ላይ አቆሞላችሁ እዛ በልታችሁ ተጠጣችሁ ከተማውን አቆርጣችሁ ስትሄዱ ትልቅ ነው እና የረአብ ቤት እንደዛ ነው ከተማው ዳር መግቢያ ላይ ነው እና ወሬ ሁሉ ይደርሳታል የመጀመሪያ የከተማው ነገር የሚደርሰው ረአብ ቤት ነው ሲጀመር ያው የመንገድ የምትባልበት ሴት ናት እና ገባ ይላል የሚያልፈው ሁሉ እሷ ቤት ገብቶ ነው ወሬ ታገኛለች እንዳለ ከነገስታት ቀድማ ወሬ የሚደርሳት እሷ ናት እና አንድ ነገር ሰምታለች አንድ ህዝብ እየመጣ ነው አምላኩ የረዳው ህዝብ ባህር በፊቱ የሸሸችለት የሚመገበው ደግሞ እንደ ሰው አይደለ ከመና የሚመገብ ከሰማይ የሚመገብ ክብር ለኢየሱስ ይሁን የሚዋጋለት ህዝብ እየመጣ ነው ተሰማለች ይነገራታል ይሄ ህዝብ እዚህ ጋር ደረሰ ትባላለች ከኤርትራ ባህር አልፎ ይሄን ነገስታት ጣለ ትባላለች ተሰማለች ረአብ አንድ ነገር አለች በዚህ ባገሬ ያለው አማልክት ሁሉ የማይሰራ ከሆነ እንዲህ አይነት ታምራት ሰምቼ ማላቀውን አይነት ባህር የማያደርቅ ከሆነ ምላሽ የማይሰጥ ከሆነ ለምን ይሄንን አምላክ አልፈልገውም ማለች ገና ሳይመጡ ሰላዮቹ ሳይመጡ ልባችን ቀለጠ ብላለች እንደ እስራኤል አይነት አምላክ በሰማይ በመድር የለም ብላ አውቀና ሰጣዋለች ክብር ለኢየሱስ ይሁን ለዘላለም እናስ መተው የህይወት ጉዳይ ነው ይታወቃል ቤቷ እንዳልኳችሁ ጂኦግራፊካሊ የተቀመጠው በከተማው መግቢያ ላይ ነው የገቡ ሰዎች እሷ ቤት እንደሚገቡ ማንንም ያውቃል ሌላው ባለ ተዳር ነው ስለዚህ አውጫቸው ብለው መጡ እንደገቡ ከተማው ስለታወቀ የሉም ማለት ከቤታቸው ጀርባ በባህላቸው የሚሰራ የተልባ እዛ ውስጥ መወሸቅ ያለ እዛ ውስጥ ወስደው ወሸቀቻቸው ህይወትን የሚያሳጣ ጉዳይ ነው የኔናት ብትገኝ ይሄ ኖርማል ነገር አይደለም ግን ሴትየዋ እግዚአብሔርን የፈለገችበት መፈለክ እዛም ጋር ሞት ነው ሲመጡ እነሱ መጨረስ ነው አለች በፊታቸው ያልቀለጠ ነገር የለም ስለዚህ እኛም ነገ እንቀልጣለን ኢያሪኮም ይቀልጣል ሌላውን ያጨደ እንደመጣ ህዝብኛን አይምረንም ስለዚህ ይዘኛው ሞት ከሆነ ለምን ይሄን አምላክ አምኘው አልሞትም አለች ክብር ለኢየሱስ ይሁን ለዘላለም ለዚህ አምላክ እውቅና ልስጥና መሸሸጊያ ለምን አላረገውም ሪፊውጅ ለምን አላረግም ከዚህ ህዝብ ጋር ለምን አልጓዝም ምድረ በዳ አገር የሌለው ህዝብ እሄዳለሁ አለች ክብር ለኢየሱስ ይሁን ለዘላለም ከዛ በኋላ የከተማዋን የነገስታትን የከተማው ህዝብን ልብ መፈታት ወገብ መፈታት ሁሉ ነገረቻቸው ቀልጧል ልባችን አለች የነገስታት ልብ ሁሉ ቀልጧል ወደ ከተማ መግባት አላስፈልጋቸው ዋና ሰው ነች ሴትየዋ ክብር ለኢየሱስ ይሁን በኢያሪኮ መንደር ስሟ ደስ አይልም በእግዚአብሔር አይን ግን የከበረች ናት ክብር ለኢየሱስ ይሁን ለዘላለም አፈላለግህ አቀባበልህን ይወስነዋል ስሙ ይባረክ ወገኖቼ እግዚአብሔርን ሰው ፈልጎ አፍሯቅ የማንንም ታሪክ አልነግራችሁም ተብሎ ተጽፏል ብቻ ብዬ የምሰብክ ሰው አይደለም እኔ ህይወት ላይ እግዚአብሔር የሰራ ስለሆነ ክብር ለአምላካችን ይሁን ለዘላለም ደሞስ ድፍረቷን ይውት እኔ ብቻ አላለች ያባቴ ቤት ሁሉ እናቴ አባቴ ወንድሜ ዘሬ ሁሉ አይጠፋም አለች ይዛችሁ ነው የምትወጡት ይሄን ነው ቃል የምገቡልኝ አለች ክብር ለኢየሱስ ይሁን ለዘላለም ሴትየዋ ይውልክ ብሉይ ኪዳን ውስጥ ቁጭ ብላ አዲስ ኪዳን ውስጥ ገዢ ሆናለች አንተም መን አንተና ቤተሰቦች ትድናላችሁ ኢየሱስ ያድናል አንድ ነገር ልንገራችሁ ስለ ቤተሰባችሁ መዳን የምትጮሁ ልንገራችሁ ቃል አላችሁ ቃላችሁን ያዙ እግዚአብሔር ምስክሬ እኔ እህታችሁ ምስክር ነኝ ወደ ጌታ ስመጣ በአባቴም በእናቴም ዘር ጴንጤ የሚባል የለም ያ ብቻ እንዳይመስላችሁ አባቴ በጣም የውቀት ሰው የሚያነብ ሰው በእንትን ብትመጡ በሃይማኖት ብትመጡ መጽሐፍን ጥጥት ያደረገ ሰው የማይደፈር
ሰሜን ታውቃላችሁ እንዴት አይነት ህዝብ እንደሆነና ከእንደዚህ አይነት ቤተሰብ መካከል ያውም ደግሞስ በጨዋነት እኮ አይደለም የተቀመጥኩት ትናንትና ለወጣቶች ሚስጥር ሰነግራቸው ነበር ለእናንተ አውርቼው አላውቅም የሚገርማችሁ እንዴት እንደታደገኝ እነሱን ይመጣናቸው አለ እናንተ ስላረጃችሁ አይመጣናችሁ እርጅና የሚፈራ ሁሉ ማለት ነው እኔ እንደውም በአደባባይ ነው እድሜ ነው የተናገርኩት ማን ይፈራል ሞት እና የሚገርማችሁ ቤተሰቦቼ ስድን እንደ ጸባይ ማረሚያ ደስ ነው ያላቸው ለኔ ለምን ማረፊያ ነበራ ሰንዬ ትንሽ ታቃለች አስቸጋሪ እድሜ ላይ ሊነግራት እኔ ምን ዛጋ ወስዶ ሁሉ እንዳስቀመጠኝ እስከ ዛሬ አላቀውም ወገኖች የከተማው ሀብታሞች የከተማው ሚሊዮነር የከተማው የተማረ እነ ፕሮፌሰር አስራት መካከል ቁጭ ብዬ ነበርኩ ማውራው ወገኖች ሊነግራችሁ እኔ እኮ ገና 17 አመቴ ነው የማይወጣ አወጣጣ ወጣኝ ጠላት የእግዚአብሔርን አጀንዳ በፊቴ ስለሚያቅ እና ትናንት እየመሰከርኩላቸው ነበር ለእናንተም ልንገራችሁ ማን ያመልጥ እንደሚያመልጥ በዚህ ማን ያውቅ ትናንትና ወጣቶችን ሳገለግል መንፈስ ቅዱስ እኔም ራሴ ራስቸዋለሁ ይገርማችኋል 32 አመት ግን አንድ ነገር ኮት አርጎ አስታወሰኝና ይሄን ተናገር ያለኝ መጨረሻ ላይ ግን ይሄ መልእክት ያስፈልገውን ነፍስ አገኘሁት ወገኖቼ ወደ ጌታ መጥቼ በጣም ጌታን ወደዋለሁ ይው ደስ ከዛሬ ድረስ በፍቅር ቅልጥ እንዳልኩ ማለት ነው በቃ ፍቅርን ማቀው ነው በክርስቶስ ነው በእግዚአብሔር ፊት ነው ምነግራችሁ በቃ ጥግ የደረሰ ፍቅር ማቀውና እብድ ብዬ ነው ወደድኩት ግን የነበርኩበት ሁኔታ እንዲመንጫቅ ብሎ ለመውጣት ተቸገር ነበር ዘፋኝ ሁሉ ጓደኛዬ ነው እንዳልኳችሁ የከተማው ትልልቅ ሰው ጓደኛዬ ነው እንዴት ብዬ ልውጣ ከዛ ውስጥ በዛ ላይ እድሜ ልጅ ነው ገንዘቡ አለ ዝናው አለ ምኑ አለ መጨረሻ ጌታ ረዳኝና የደህንነት ትምህርት ተምሬ ከዚህ በፊት ነግሬያችኋለሁ ጥምቀቴና የልደቴ ቀን አንድ ነው እና የጥምቀቴ ቀን እነዛ ባለም የነበሩት ጓደኞቼ በሙሉ ሁሌም ልደቴ እንደዛ ነበር የሚከበረውና ልደትሽ ነው ለዛሬማ አበዛሽው አሉ ተለያይተናል ኦሬዲ አበዛሽው አሉ ጨነቀኝ ልነግራችሁ ማልችለው ድግስ ተደግሱ የሆነ ቦታ ተደርጎ ምናምን ለኔ ወጥመድ እንደነበር አልገባኝም ነበር ከዛ ጠዋት ተጠምቄ ከሰዓት እነሱ ማል ተገኘው ማታ ከዛ ቤት ውስጥ ነው ብለውኛል አሳምነውኛል የተደገሰው ደጂዬ እንኳን ዛሬ መሰለኝ የሚሰማው ይሄን ምስክርነት አውሪሳ ካላለኝ አላወራም ጌታ አውሪ ሲለኝ አወራለሁ ምክንያት ስላለኝ ነው አሁንም አወራው የሚያመልጥ ሰው አለ የሆነ ጀግና ሆናችሁ ከተጫወታችሁ ጥሩ ነው ደስ ይላል ጥሩ መንደር ስለተገኛችሁ ነው እናንተ እኔ ግን የተገኘሁት እንደዛ አይደለም ራርቶልኝ ነው እንደዚህ ሴት ታሪክ ወገኖች እንደ ረዓብ ስም የሌላትን ሴት ነው ፊታችሁ ያቆመው ክርስቶስ ክብር ለኢየሱስ ይሁን ለዘላለም ለቤተሰብ ጭንቅ ሆነች እና እንደዛ እውነትም ቤት ውስጥ ነበር ጓደኛችን ቤት ነው አንድ ጓደኛችን ቤት ሁሉም ዛም ተዋስጦታ ይዘው ሊመጡና ራቱናም ከተበላ በኋላ አትቀልጃሉ እንዴ ማታማ እንወጣለን የልደቴ ቀን የጥምቀቴ ቀን ከዛ የት እንሄዳለን ስል አበበ ተካ የሚባል ዘፋኝ ተዝ ይላችኋል በጣም ጓደኛችን ነበር ጓደኛችን ብቻ ሳይሆን መስክረንለት ወደ ጌታ አምጥተናል እና ለሊት እዛ ይዘምርና በጠዋት እኛን ቀድሞ ቀጠና 2 ይገኛል አቤ ማለት ነው ከዛ በጣም እንደምንዋደድ ጓደኝ አቤ ይዛችኋት ካልመጣችሁ ብለውናል አሉ ተነስቼ እሱ የሚያዘምርበት መዝሙር ቤት ዘፈን ቤት ማለት ነው ከዛ ግን እንዲህ አልኩት አቤ አልኩት እንዴት ነው እንዴ አይሶሽ እኔ ሰምርልሻለሁ ዘፈን ቤት
ሰው ደስ ለማሰኘት ጠዋት ተጠምቂ ማታ አዝማሪ ቤት ከዛ ውሸት አይደለም በእግዚአብሔር ፊት ነው መነግራችሁ ወገኖች ስገባ ልክ ስንገባ ይሄ አዝማሪ ቤት የምታውቁ ሰዎች ቁጭ የሚሉበት ሰዓት አለ አይደል ልክ እንደዛ ቁጭ ብለዋል አርፈውና መሳሪያ ብቻ ይጫወታል ልክ ሲያይ እውነትም ወጥመዱ ተሰበረው ብሎ አይዘምርልኝም አዝማሪ ቤት ወገኖቼ ከዛ ደሳለኝ በቃ ደሳለኝ ግን በቃ ቀፎኛል ቁጭ አልኩ ትንሽ እንደቆየን የከተማ አለላችሁም የዓለም ሚሊዮነር በራስ ከፈተው ገቡ ማቃቸው ግሩፖቼ ናቸው በሙሉ በሩ ይዘጋ ተባለ ልደቷ ነው ተባለ እዚህማ ልደትሽ አይከበርም አሉ ጠፍተሽ የት ነው ልደትሽ እዚህ አይከበርም ከዛ ሌላ ቦታ ልደቷ ይከበራል ልክ እንደዚህ እነሱን ሰላም ብዬ አናግሬ ከዚህ እንሄዳለን ብለው ይውላችሁ እንዲ ነው ጀርባዬን ሰጥቼ ዞር ስል ድምጽ ሰማሁ ይሄን ብታደርጊው የሚል ድምጽ ሰማሁ ለዘላለም ከኔ ትለያለሽ የሚል ድምጽ ሰማሁ ወገኖቼ ያ ድምጽ ሄድኩኝ ቦርሳዬን አነሳው እንደብድ ከዛ ቤት ወጣው ክብር ለኢየሱስ ይሁን ለዘላለም ስሙኝማ እንዲ ነው እንግዲህ የኔ ታሪክ ይውላችሁ ከዛ በኋላ ቤተሰቤ እኔ ለሊት አዝማሪ ቤት ማድረስ ሳይትዮ ያላስቆጣዋቸው ወደ ጌታ ሰመጣ አበሳጫቸው በተለይ አባቴ በተለይ ያይሻለኝ ነበር ይለኛል እንዲጉኝ እንደዚሁኝ ሰውኝ አይቀበሉኝም ወገኖቼ ቤተሰቦቼ ሁሉ አበዱብኝ መጨረሻ ላይ ግን ጌታ ደጋደል እህቶቼን ከስር ሲለቅ እዛው ቁጭ ብዬ መከራዬን እየበላው ስደት ሁሉ ነበር ወገኖቼ በስደት ያለፈን እህቶቼ በሙሉ ዳኑ ክብር ለኢየሱስ ይሁን ለዘላለም ስማኝማ አረ በደንብ ክብር ይሁንለት ይኸውልህማ እቺ ራብ ማለት ነው እቺኛዋ እዚህኛው ላይ ያለችው እቺኛዋ ራብ ማንን እንዳዳነች ታውቃላችሁ ዛሬ አንደኛው ወንድሜ ኦስሎ ያለውን ቤተክርስቲያን በሽምግልና ይመራል አንደኛው እህቴ የዘጻት ኳየር ናት አንደኛው እህቴ ዲያቆን ናት ይኸውልህ ቤቴ በሙሉ የእግዚአብሔር አገልጋይ ክብር ለኢየሱስ ይሁን ለዘላለም ታሪክ አይደለም የምንሰብካችሁ በእኛ ህይወት ላይ የሰራውን ኢየሱስ ነው ማወራችሁ በእውነት እኮ ነው የምነግራችሁ እኔ በመጀመሪያ ሰባኪ አይደለም አንድ ነገር ልንገራችሁ ጌታዬ አገልግሎት ሲጠራኝ ማዳኔን አውሪ ብሎ ነው የወጣሁት ስለዚህ ያየሁትን ማዳን እንደተናገርኩ ነው የምጨርሰው ክብር ለኢየሱስ ይሁን ለዘላለም በተብሎ ተጽፏል መካከል ለኬሊ ተብሎ ተጽፏል አለ ስሙ ብሩክ ይሁን ለዘላለም ወገኖቼ እና እቺ ሴትዮ የምትገርም ሴት ይውላችሁ የምትገርም ሴት እኔን ብቻ አይደለም አለች ካዳናችሁ ዛሬ ሁሉ ይድናል በቃ ቃል እንገባልሻለን ይሄንን ካደረግሽኛን ካስመለጥሽ ይሄን ቃል እንገባልሻለን በመንመጣበት ጊዜ በመስኮትሽ በኩል ቀይ ፈትል አንጠልጥ ያሏት ወይኔ መቀነቱ አይሆን ሻሹ አይሆን ቀይ ነገር ምን እንደሆነ አላቀ ሴትየዋ ግን አንጠለጠለች ይውልህ በእምነት አምላኳን የፈለገች ትውልድ ስለነበረች በዚህ በአዲስ ኪዳን የክርስቶስ ኢየሱስ ደም ምሳሌ ሃሌሉያ ስሙ ለዘላለም ይባረክ አሜን ክብር ይሁንለት እንዲም ይፈልጋል ጌታ ሰዎችም ይህን ነገራችንን ባትገልጪ ነፍሳችሁ በነፍሳችሁ ፈንታ ለሞት ይሆናል እግዚአብሔር ምድሪቱን በሰጠን ጊዜ ካንቺ ጋር ቸርነትን እውነትን እናደርጋለን አሏት ይላል አንድ ገጽ ገለጡልኝማ ምዕራፍ 6 ላይ ቁጥር 22 ላይ ሄዱ ኢያሱ ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ ከዛም ሴቲቱንና ያላትን ሁሉ እንደማላችሁ አውጡ አላቸው
ሰላዮቹን ብላቴናዎቹን ገብተው ረዓብን አባቷንና እናቷን ወንድሞቿንም ያላተንም ሁሉ ቤተዘመዶቿንም ሁሉ አወጡ ከእስራኤልም ሰፈር በውጭ አስቀመጧቸው ይልክ ከተማ በሚያልቀቀን ህዝብ በሚያልቀቀን ታውቃለች መስክራለታለች ለእስራኤል አምላክ እንደናንተ አይነት አምላክ በመድር የለም ብላ አውጃለች ወደ ቤቷ አስገብተዋለች ወደ ህይወቷ አስገብተዋለች እኔ ራሴ ፈልገዋለሁ ብላለች ወገኖቼ እቺ ሴት እግዚአብሔርን ባይሆን ፍለጋዋ ኢያሪኮ ተጨርሶ በዛው ላይ ተታቹኝ ይዱትል ነበር ባለርስት የአንድ ከተማ ባለቤት እሆናለሁ ትል ነበር ሴትየዋ ግን የርስት ጉዳይ አይደለም የአምላክ ፍለጋ ነው ስሙ ለዘላለም ይባረክ እኔ ከናንተ ጋር እሄዳለሁ አለች ምድረበዳውን አቋርጬ ርስት ብሎ ያላችሁ ስፍራ እስከደርሱ አብሬያችሁ ጓዛለሁ አለች ስለዚህ ከከተማ አወጧቸውና እንደተባለላት እናት አባት ወንድም እህት በሙሉ ተወሰደና ደጅ ተቀመጠ ከተማዋን ጭርስ አድርገው ላትሰራ ላትደገም ኢያሪኮን ካፈራረሱ በኋላ ይዘዋቸው ሄዱ ይላል ታውቃላችሁ የዚህ ሴት ታሪክ መጨረሻው ትዝ ይላችኋል ሩት መጽሐፍ ላይ ሄዳ የእስራኤል አምላክ ስሙ ለዘላለም ይባረክ ይኸውልህ ባዕድ አትሆንም አምላክን ስትፈልግ በማንም መካከል ባዕድ አትሆንም በህዝብ መካከል ባዕድ አትሆንም አምላክ ያለ ህዝብ ነህ እቺ ሴት ሄዳ እስራኤል መካከል ስትቀመጥ ማንንም ያቃል ታሪኳን ጋለሞታ በመጽሐፍ ቅዱስ እስከ አዲስ ኪዳን ድረስ ነው ጋለሞታ እያለ የሚጠራት ስሟ አልተቀየረም እሷ ግን የሰማይን አምላክ እግዚአብሔርን ፈጽማ ስለፈለገችው ታሪኳን እግዚአብሔር ገለበጠ ክብር ለኢየሱስ ይሁን ለዘላለም ታስታውሳላችሁ ሩት ወደ እስራኤል እንዲሁ የሷን አይነት አፈላለግ ፈልጋ ነው የመጣችው አምላክሽ አምላኬ አያችሁ መፈለግ ክብር ለኢየሱስ ይሁን ለዘላለም አምላክሽ አምላኬ ህዝብሽ ህዝቤ ይሆናል ብላት ነው ኑአሚንን ተከተላ የመጣችው ስትመጣ እንግዳ ናት ለከተማው ይገርማችኋል ቀድማ ግን ረዓብ እዛ ገብታ ልጅ ወልዳለች ልጇ ደግሞ ኢንቨስተር ሆኗል ሀብታም ሆኗል ባለመሬት ሆኗል ከዛ ሩት ስትመጣ ይገርማል ክብር ለኢየሱስ ይሁን ለዘላለም የመጀመሪያ የተቀበላት ሰውዬ የናቱ ታሪኳ የሆነው ሩትን ሲያያት ለመቀበል አልተቸገረም ለምን የሱ የቤተሰቡ ታሪክ ነው የሱ እናት እስራኤልን አምላክ ተጠግታ ነው እዚህ ጋር ያለችው ያቃል ስለዚህ ሩት ስትመጣ ለቃርሚያን የወጣችው ስትመጣ ግን የቦኤዝ እርሻ ላይ ነው የመጣችው ቦኤዝ የማን ልጅ ነው የረዓብ ልጅ ነው ወገኖች ቦኤዝ የረዓብ ልጅ ነው ከዛ ሲያያት ወደዳት መውደድ ብቻ አይደለም ስላንቺ ዘምቻለሁ ገና እኮ የመጀመሪያ ቀኗ ነው የወጣችው ኦሬዲ ተሰምቷል ከተማው ላይ ግን የተሰማው የሆነች ሞዓባዊት መጣች አይደለም የተባለው ደግ ሴት ሐዘንተኛን መከራዋ ውስጥ ያለችውን አሮጊት ሴት ተስፋ የምታደርገው የእስራኤልን ቅዱስ ብቻ የሆነ ተከትላት ኑአሚንን መጣች ተብሎ ነው የተወራው ክብር ለኢየሱስ ይሁን ለዘላለም ይኸውልህ ፈጽመ እግዚአብሔርን ስትፈልግ የትኛውንም ስም ቆሻሻ ስም የጎደፈ ስም በሰው ዘንድ የተሰጠህን ስም እግዚአብሔር ይቀይረዋል ስሙ ለዘላለም ይባረክ የመልካምነት ሁሉ ምንጭ ነው እግዚአብሔርን መፈለግ ወገኖች የመክበር ምንጭ ነው እግዚአብሔርን መፈለግ ሃሌሉያ ስሙ ለዘላለም ይባረክ ከዛላ ስሚ አላት ከዚህ እዚህ ቃርሚ የትም እንዳትሄጃለ እዚሁ ቃርሚ አላት ልውስ እንዳትይ ከዚህ አላት በስንተኛው ቀን ላይ የጋብቻ ጥያቄ ሲመጣ ለቦኤዝ አልከበደው ትዝ ይላችኋል ሩትን ለማግባት ከኔ ይልቅ የሚቀድም አለ አላት አይደለ ከኔ ይልቅ አንቺን ሊዋረስ የሚችል ሰው ስላለ እሱ ያግባሽ እሱ ካላገባሽ ግን ያገባሻለሁ አላት እና ሰውየው ሲጠየቅ የመጀመሪያ ሲሰማ አይ ሞዓባዊት ናት አለ እኔ አልወስዳትም አለ ለምን መሰለ መቀበል አይችልም ንጹህ ነው እሱ ይሄኛው ሰውዬ ግን ቦኤዝ ግን የናቱን ታሪክ ያቃል ይውል ክብር ለእግዚአብሔር ይሁን አንዳንዴ እኮ ወገኖች አንዳንድ ሰዎች በጣም ደስ ይለኛል ይሄም ስለሆነ በጣም ደስ ይላል እኔ ልጅነቴን በሰንዴይ ስኩል ነው የጨረስኩት የምትሉ
ሰንደይ ስኩል ውስጥም የመጣ ኢየሱስ ረዓብም ሰፈር እኔም ሰፈር እዛም ሰፈር ክብር ለኢየሱስ ይሁን ለዘላለም የእውነቴን ነው የምላችሁ እናንተ አልተገበዛችሁም ወጣቶችን ለማገልገል ለምን መሰላችሁ ወጣቶቹ ያቃሉ ማውራቸው አለኝ ወድቄ ተነሳው እነሱ የሚያልፉበትን ነገር በደንብ ነው መረዳቸው ወገኖች ፈራጃቱ አንድ ጊዜ አንድ አገልጋይ ቅርብ ጊዜ ነው የዛሬ አመት ምናምን ቤታችን መጣና ስለ ልጆች እየጸለይን ይያለ አንድ ነገር አይኔን አበራልኝ ታቀልሽ አለኝ እነዚህ ልጆች እኮ ያሉበት ዘመን ቀላል ዘመን እንዳይመስልሽ እኔና አንቺ እኮ ያለፍነው ዘመን ቀላል ዘመን ነበር ይሄ ዘመን እኮ የጠላት ዘመን ነው ልጆቹ ላይ ያለው ተጽዕኖ እኮ ሊታዘንላቸው ልንራራላቸው ይገባል ሲል አይኔ ተከፈተ ታቀላችሁ በቃ ክብር ለኢየሱስ ይሁን ለዘላለም እኛ በደግ ዘመን መተናል ወገኖቼ ብዙ ነገር በማይከብድ ዘመን ይሄኛው ትውልድ ግን የሚያስጨንቀው ብዙ ነው ይኸውልህ ቅድም ሲያመልኩ ሲያፏጩ ደስ አለኝ ሰምቻለሁ አቅም ነበር እዚህ ቸርች ውስጥ አፏጩ በደንብ እግዚአብሔር ይመለከበት እንጂ በምንም ወገኖቼ ክብር ለኢየሱስ ይሁን ለዘላለም ትውልዱን ልንደርስበት የምንችል ልብ ያስፈልገናል ቁልል ብለን አይሆንም ወገኖቼ ታውቃላችሁ እኔ አንድ ቀን ይውላችሁ እንግዲህ እንደነገርኳችሁ ታሪክ ከዘፋኝ ጋር ከምን ጋር እንደፈለኩ ሰው ኖር እግዚአብሔር ቤት መጥቼ ፕሮቶኮል ያመኛል በጣም ነው የሚያመኝና አንድ ጊዜ ፈራለሁ ወደዛች መለስ ቀለስልና ተመልሼ ወይም በረከካለሁ በእናታችሁ ፈታ እንበል እግዚአብሔርን ለማምለክ የእግዚአብሔር ቤት ነው ፈታ እንበል አንተ ስራ ተቆርጧልህ ክብር ይሁንላት ብናብድ ዩኒክ ብንሆን ከምሬ ነው ምላችሁ የወጣንበትን ስለምናቀር ያምላካችን ስም ብሩክ ይሁን ለዘላለም ሃሌሉያ ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘኝ ፊትህን በማየት ደመቀ ህይወቴ ካንተ በመቆየት ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማየት ደመቀ ህይወቴ ካንተ በመቆየት ከላይ ከውሽንፍር ጥላ ከሐሩሩ የጸናልኝ ቤቴ መርከብ በማበሉ ማይደፈር አጥር ለፈለገኝ አውሬ ትልቁን ወግድ ባይ ማይደፈር በሬ ስፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማየት ደመቀ ህይወቴ ካንተ በመቆየት ሃሌሉያ ክብር ይሁን ኢየሱስ ያድናል ለዘላለም ከላይ ከውሽንፍር ጥላ ከሐሩሩ የጸናልኝ ቤቴ መርከብ በማበሉ ማይደፈር አጥር ለጎመጀኝ አውሬ ትልቁን ወግድ ባይ ማይደፈር በሬ ስምህ ነው ስምህ ነው ሃሌሉያ አረ ኢየሱስ ጌታ ነው ለዘላለም ወገኖቼ ኢየሱስ ጌታ ነው
ታውቃላችሁ ሉቃስ መጨረሻ ላይ ሉቃስ 23:32 ላይ አንድ አስገራሚ ሰው አለ ኢየሱስ ያድናል ለዘላለም እግዚአብሔርን ፈልጎ ማፈር የለም በፍጹም የለም መንፈስ ቅዱስ እንዳረገኝ ነው ሆኖ እሺ ስሙ ይባረክ ለአንዳንዶቻችሁ ፕሮቶኮል ላልጠብቅ እችላለሁ ግን ያምላካችን የእግዚአብሔር ስም ይባረክ ሉቃስ 23 ላይ እንደዚህ ይላል ሌሎችም ሁለት ክፉ አድራጊዎች ደግሞ ከርሱ ጋር ይገደሉ ዘንድ ወሰዱ ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዛ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ ልብሱንም ተካፍለው ተጣጣሉበት ህዝቡም ቆመው ይመለከቱ ነበር መኳንንቱም ደግሞ ሌሎችን አዳነ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር ጭፍሮችም ደግሞ ወደርሱ ቀርበው ኮምጣጤውን አምጥተው አንተስ የአይሁድ ንጉስ ከሆንህ ራስህን አድን እያሉ ይዘብቱበት ነበር ይህ የአይሁድ ንጉስ ነው ተብሎ በግሪክና በሮማይስጥ በዕብራይስጥ ፊደል የተጻፈ ጽፈት ደግሞ በርሱ ላይ ነበር ከተሰቀሉት ከክፉ አድራጊዎችም አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን ስላደረከውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ይግን ምንም ክፋት አላደረገም ብሎ ገሰጸው ኢየሱስንም ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል አፈላለግ ቅድም ምን ብያቸዋለሁ አፈላለጋችን ምን ነው ወንድዬ ምን ነው ቀደም አታበራም ነበር ለእንትን ለኳየር ነበር ማብራት የነበረብ ሰዓት አለኝ 5 አልፎ ነው የሰጣችሁኝ እሺ 15 ደቂቃ እኔ በገዛ ፈቃዴ የተሰረቀብኝን 25 ደቂቃ እና የሚገርማችሁ ሁለት ወንበዴዎች በግራና በቀኝ ተሰቅለዋል በኢየሱስ ጎን ማለት ነው ይሄኛው ወንበዴ ነው ሁለቱም ፍርድ ተቀብለው ነው የሚገባቸውን ፍርድ እዚህ መሃል ላይ ያለው ግን ንጹህ ነው መሃል ላይ ያለው ግን በተልኮ የሚሞት ነው መሃል ላይ ያለው ግን የአብን ፍቃድ ለመፈጸም የተሰቀለ ነው የሰው ልጅ ሁሉ በደል ተሸክሞ ከአብ ጋር ለማስታረቅ ነው የሚሞተው እና የሚገርማችሁ በዛ ቀን የኢየሱስ ወዳጆች ሁሉ የሉም የገሊላ ሰዎች በሩቅ ቆመው ነበር ይላል በጣም አገሩ አይደል ኢየሱስ ገሊላ ያደገበት ይኖርበት የሚገርማችሁ እነሱ እንኳን ቀርቦ አልነበሩም በዛ ሰዓት ላይ በሩቅ ቆመው ያዩት ነበር ይላል እና ለመናገር ኢየሱስ በዛ ሰዓት ላይ መንግስት ያለው የሚመስል አምላክ አይደለም ግን ያብን ፍቃድ እየፈጸመ ነው አብረው ተከትለውት ብዙ የተማሩት በሳቱበት ሰዓት የኛው ምን አለ ከታች ይዘበትበታል በላ ራስን አድን መንግስት አለኝ አላልክ ንጉስ ነኝ ብለሃል ነበር የአይሁድ ንጉስ ነኝ ብለህ አድና ይሉታል ከጎን ያለው ደግሞ እንዲህ ይላል ባክህን አድን ራስንም እኛንም አድነን እንዲህ ትላል ነበር ብሎ ይዘብትበታል ተሰቅሎ ማለት ነው በጎን ያለው ግን ፍለጋውን አስተካከለ ክብር ለኢየሱስ ይሁን ለዘላለም ፍለጋውን አስተካከለና መጽሐፍ ቅዱስ ሲናገር ኢየሱስ ከወንበዴዎቹ ቀድሞ እንደሞተ ነው የሚናገረው ታውቃላችሁ እየሞተ መንግስት አለ ይባላል እየሞተ ባለ መንግስት በማይመስልበት ሰዓት ላይ ግን በመንግስት በመጣ ጊዜ ያለው ክብር ለኢየሱስ ይሁን ለዘላለም አየህ መፈለክ የምትቀበለውን ነገር ይወስነዋል ያልኩ ለዚህ ነው ኢየሱስ ወዲያው እንደዚህ አለ በእውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለ ስሙ ለዘላለም ይባረክ ወገኖቼ ሆይ በጭንቅ ሰዓት በእግዚአብሔር መታመን እግዚአብሔርን መፈለክ የሚመጣ በማይመስልበት ሰዓት ሁሉ
ስሙ ይባረክ ነገር የሚለወጥ በማይመስልበት ሰዓት ሁሉ ሃሌሉያ የእግዚአብሔር ወገግታ በማይታያችሁ ሰዓት ሁሉ እግዚአብሔርን መፈለግ ክብር ለኢየሱስ ይሁን ለዘላለም እሱን ፈልጉ ትጸንማላችሁ ይላል የእግዚአብሔር ቃል ያጸናናል ወገኖች በመከራ ውስጥ ያጸናናል ማጽናት ብቻ አይደለም እኮ መከራችንን ራሱ ይለውጣል ስሙ ለዘላለም ይባረክ ጌታ ይመጣል ወገኖች ሌላኛው ሉቃስ 8 ላይ ያለችውን ሴት ነው ማሳያችሁ እሷን አሳይቻችሁ ጨርሳለሁ እንዲህ ይላል ሲሄድም ህዝቡ ያጨናንቁት ነበር ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች ትዳሯን ሁሉ ለባለ መድኃኒቶች ከስራ ማንንም ሊፈውሳት አልተቻለውም በኋላውም ቀርባ የልብሱን ጫፍ ዳሰሰች የደሟን ፈሳሽ በዛን ጊዜ ቆመ ኢየሱስም የዳሰሰኝ ማን ነው አለ ሁሉም በካዱ ጊዜ ጴጥሮስና ከርሱ ጋር የነበሩት አቤቱ ህዝቡ ያጫንቋል ያጋፉማል የዳሰሰኝ ማን ነው ትላለህ አሉ ኢየሱስ ግን አንድ ሰው ዳሶኛል ኃይል ከኔ እንደወጣ እኔ አውቃለሁና አለ ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጣ በፊቱ ተደፋች በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በህዝቡ ሁሉ ፊት አወራች እርሱም ልጄ ሆይ እምነትሽ አድኖሻል በሰላም ሂጂ አላት ይላል ተመልከቱ ለስንት ዓመት ነው የሚለው ከ12 ዓመት አስቡት እንደውም 8 ዓመት ብያለሁ አረ ቅርብ ጊዜ ልብ አላልኩም ማለት ነው 12 ዓመት ደም ሰው ፈሶት ኖርማል መሆን ይችላል ሴቶች እናቀዋለን አይደል ወራዊ እንኳን ከብዶብን ከመጣ ምን አይነት ድካም ኖርማሊ እንደዚህ የሚቸገሩ ሰዎች እንደው በቫይታሚን አይደል በምግብ ይደገፋሉ ለምን ስለሚያደክም ማለት ነው እቺ ሴት ግን 12 ዓመት ሙሉ ሳይቋረጥ ነው የፈሰሳት ምን አይነት ደካማና ደቃቃ ሴት እንደሆነች ትታያቸዋለች አቅም የሌላት ሴት እንደሆነች ትታያቸዋለች ግን እንዲህ አለች እቺ ሴት ብዙዎች ጋር ሄዳ ገንዘቧን ሁሉ አጣለች አቅሟን ሁሉ እድሜዋን ጨርሳለች ይሄኛው ግን አለች በፈልገው አልከስርበትም አለች እሱን ስፈልግ ግን አላፍርም አለች ክብር ለኢየሱስ ይሁን ለዘላለም በዛ በደከመ ማንነት ከቤቷ ነው ብነካው ብላ ይመጣችሁ ስሙ ለዘላለም ይባረክ ወገኖቼ እግዚአብሔርን አጥብቃችሁ ፈልጉት ይው በሰው ልክ አትፈልጉት ወገኖቼ ብቻውን እግዚአብሔር የሞተኝ ይባላል ስሙ ይባረክ ክብሩን ለማየት የሞተኝ ይባላል ለጥያቄያችሁ መልስ ለማሆን የሞተኝ ይባላል ክብር ለእግዚአብሔር ይሁን እንዲህ ብላ ወጣች ልብሱን እነካዋለሁ ልብሱን በመንካት ብቻ እፈወሳለሁ አለች ስሙ ለዘላለም ይባረክ መጣች በሚያልፍበት መንገድ ስትመጣ የማይታሰብ ነው የሚደረስበት አይደለም ኢየሱስ በብዙ የሚያጋፉ መካከል ተከቧል በጭንቅ ነው ያለው ተከቧል ማን እንደሱ ራሱ እንደዚህ ያለ ነው የሚሄደው እንዴት ነው ምነካው እንዴት ፍርጥም ያሉ ናቸው ቀላል ሰዎች አይደሉም ኢየሱስ አጠገብ ያሉት ወጣቶች ናቸው ሐዋርያቱም የከተማም ሰዎች ጉልበታሞቹ ናቸው ኢየሱስ ዙሪያ ያሉት እቺ ሴት ግን በዚህ ውስጥ እጄን ልኬ ልብሱን ብቻ መንካት ነው ብላ ለመረጋገጥ ሁሉ ራሷን ሰጣለች አስባችሁታል ባለ ጉልበት አይደለችም እኮ ባለ አቅም አይደለችም መሬቱ ላይ ተኝታ ልብሱን ለመንካት ተጣጥራ ነካ ስታደርገው ኢየሱስ እንዲህ አለ የዳሰሰኝ የነካኝ እኮ አይደለም ያለው የዳሰሰኝ ማን ነው አለ በብዙ መገፋፋት በኋላ መዳሰስ ይሰማል አይሰማም አይደል ምንድነው የምታወራው አሉት ይሄ ሁሉ ህዝብ ያጋፋህ ስለመዳሰስ ታወራለህ ህዝቡ ሁሉ እኮ እየገፋህ ነው አታይም እንደኛም እንዲ ተጣብቀን ነው ያለ ነው አና ኖ ይሄኛውን መዳሰስ አይደለም አንድ መዳሰስ ተዳስሻለሁ በእምነት የሆነ መዳሰስ ተዳስሻለሁ በመፈለግ የሆነ መዳሰስ ተዳስሻለሁ ያንን መዳሰስ ነው ምላችሁ አለ አይሄንን አናቀም ኃይል ከኔ ወጥቷል አለ ይሄ መዳሰስ እንደናንተ ነካክቶኝ ገፋፍቶኝ አይደለም ሄደው ኃይል ከኔ ያስወጥቷል እሷን ነው መፈልገው አለ እየተንቀጠቀጠች ይላል ለምን እንደተንቀጠቀጠች ታውቃላችሁ ህግ አይፈቅድላትም
ደሟ የሚፈስ ሴት በዘሌዋውያን መጽሐፍ ላይ ሄዳችሁ ስታዩት ካህንን አትነካም ካህንን አይደለም ደሟ እስኪ ከዛ እስከተነጻ ድረስ ከሰፈር ውጪ ነው ተቀመጣለች የሚለው ህጉ አይፈቀድላትም እቺ ሴት ግን መጣች እኔ ነኝ ያለችው አትፈርድብኝም አቃለሁ እኔ ነኝ የተቸገርኩ እኔ ነኝ ጭንቀት ውስጥ የነበርኩ እኔ ነኝ ገንዘቤን ያጣው የተንከራተትኩ እኔ ነኝ ሃሌሉያ ክብር ለኢየሱስ ይሁን ለዘላለም ዛሬ መልስ መጥቶልኛል ኦሬዲ ደሜ ደርቋል እኔ ራሴን እገልጽልሃለሁ አድነኸኛል በቃ አለችው ክብር ለእግዚአብሔር ይሁን ለዘላለም ሰው እግዚአብሔርን ፈልጎ አፍርም ወገኔ ስሙ ለዘላለም ይባረክ በእግዚአብሔር ፊት እግዚአብሔርን ፈልጋችሁ የማይደርቅ ችግር የለም የልጆቻችሁ ጤንነት የትዳራችሁ ጉዳይ ወገኖቼ የአገር ጉዳይ የማንጮህበት ነገር አለ የማይደርቅ ችግር የለም እግዚአብሔር ምን አለ በከንቱ ፈልጉኝ አላልኩም በከንቱ ምን ፈልገው አምላክ አይደለም ክብር ለኢየሱስ ይሁን ተነስተን ጸልያለን ሃሌሉያ ስምህ ይባረክ